ሰላም ሰላም ቤተሰቦች እንዴት ናችሁ? እነሆ ዛሬ በኢትዮጵያ በጠዋት ተገኝተናል። ጠዋት ላይ የቀረበ ዜና ነው ይሄ ወይም ረፋድ ላይ ስለ ዩናይትድ በርከት ያሉ መረጃዎች መውጣታቸውን ተከትሎ እነኝህን ዜናዎች አጠር እያደረግን ወደ እናንተ ለማድረስ በሚል ነው እየተገኘ ነው። ክቡራን አድማጮቻችን ከያዝንላችሁ መረጃዎች መካከል የዩናይትድ ሌጀንድ የሆኑት ሁለት ተጫዋቾች በክለቡ ቀጣይነት እንዲኖራቸው ስራ ተሰጥቷቸዋል። ምን አይነት ስራ ውስጥ ይሳተፋሉ እነግራችኋለን። ስለ ማቲያስ ኩኛ እና እንዲሁም ዘርኪዚ በምቤሞ ጉዳይ ስላረጉት ነገር የብሬንትፎርድ ስፖርቲንግ ዳይሬክተር ስለ ምቤሞ የተናገሩትም አስተያየት አለ። ብሩኖ ፈርናንዴዝ እጅግ የማይታመን ገንዘብ አግኝቷል ተብሎ የሳውዲውን ጥያቄ ችላ በማለቱ እንዳይቆጭ ያደርገዋል ተብሎም ነው ይሄ ገንዘብ የተገለጸው። በኢኪቲኬ ዙሪያ የወጣ መረጃ ያለ እሱን እናደርሳችኋለን አድማጮቻችን። እንዲሁም በቪክተር ጊዮኬሬጅ እንዲሁም በሌላኛው ቪክተር ኦስሜሄንን የተመለከቱ መረጃዎችም አሉን። ከዛ ውጪ ክቡራን አድማጮች በአማካይ ክፍል ላይ ዩናይትዶች ስለሚፈልጓቸው ተጫዋቾች የወጣ ተጨማሪ መረጃ ያለ እናደርሳችኋለን። የክሪስቶፈር እንኩንኩን ዜና ይዘናል። እስከ መጨረሻው አብራችሁን ስትቆዩ ሌሎችም በርከት ያሉ መረጃዎችን ታገኛላችሁ። ላይክ በማድረግ ሀሳብ አስተያየቶቻችሁን በመስጠት እንድታበረታቱን እስከ መጨረሻው እንድታደምጡን በታላቅ አክብሮት እንጠይቃለን። አድማጮች እንግዲህ እዚህ እንድትሰሙ ነው ምንጋብዛችሁ። መልካም ቆይታ። የዩናይትዱ ሌጀንድ ጆዲ ቫንስ እግር ኳስን ካቆመ ከእግር ኳስ ከተለያየ የዩናይትድን ኮንትራቱ ካጠናቀቀ በኋላ እግር ኳስ እንደሚያቆም በይፋ ተናግሮ ነበረ። አሁን ግን በክለቡ አዲስ ሚና ተሰጥቶት እንደሚቀጥል ተገልጿል። በአዲሱ ሚና መሰረት ግን ተጫዋቹ ሜዳ ላይ ዋናውን ቡድን ሳይሆን የማያገለግለው ኦፊስ ውስጥ ገብቶ ቢሮ ውስጥ ገብቶ ስራ የሚሰራው ስልጣን የተሰጠው ተብሎ ነው እንግዲህ የተገለጸው። ይሄ ትልቅ ኃላፊነት ነው። በዩናይትድ ቤት 241 ጨዋታ ማድረግ የቻለ ተጫዋች ነው። ሁለት ጊዜ መጫወት ችሏል። በመጀመሪያ በሰር አሌክስ ፈርጉሰን ዘመን ከዩናይትድ ጋር በርካታ ድሎችን ማግኘት የቻለ ሻምፒዮን መሆን የቻለ ልጅ ነው። በኋላ ላይ ደግሞ ተመልሶ ዩናይትድን ሲያገለግል ከቆየ በኋላ በክለቡ ሰዎች ጥሩ የሆነ ልምድ አለው በሚል የማንቸስተር ዩናይትድ የውሰት የታዳጊ ወይም የአካዳሚ ተጫዋቾች የውሰት ዋና ኃላፊ በሚል ይሄ ስራ ተሰጥቶታል ተብሏል። ስለዚህ የዩናይትድ አካዳሚ ተጫዋቾች በውሰት ወደ ሌላ ክለብ ስለሚሄዱበት ሁኔታ እንደዚሁም የዋናው ቡድን የዩናይትድ ተጫዋቾች ሁሉ ሳይቀር ወደ ሌሎች ክለቦች በውሰት ለመሄድ በሚያደርጉት ጥረት ላይ መንገዱን ያመቻቻል ተብሎ ነው ይሄን ኃላፊነት የወሰደው። አዲሱን ስራ ለማስቀጠል እጅግ ቸኩያለሁ ይላል። ይህንን ጄኔሬሽን በጣም ጥሩ ታለንት ያላቸውን አዳዲስ የዩናይትድ ተጫዋቾች ለመርዳት ዝግጁ ነኝ። ፖቴንሻል ያላቸው በርካታ ተጫዋቾች በዩናይትድ ቤት ይገኛሉ ብለዋል። በውሰት ለሌላ ክለብ ሄዶ መጫወት ምን ያህል ልምድ እንደሚያመጣ እኔ ራሴ በውሰት ሄጄ ተረድቼዋለሁ። ስለዚህ ለተጫዋቾች እድገት የሚጠቅመውን እሰራለሁ ሲል ነው ስለ አዲሱ ስራው ኢቫንስ አስተያየት የሰጠው። ሌላኛው የዩናይትድ ሌጀንድ ዳረን ፍሌቸር በበኩሉ ከክለቡ ጋር እየተነጋገረ ነው ተብሏል። የፍሌቸር ስራ ደግሞ የአሰልጣኝነት ስራ ነው። የአንደር 18 ቡድን ዩናይትድን እንዲያሰለጥን ስራው ቀርቦለታል ተብሏል እና ፍሌቸር በዚህ ሰዓት በተለይ የዋናው ቡድን የዩናይትድ የሩበን አሞሪም አሰልጣኞች በአክሩም ስታፍ አባል ሆኖ እየሰራ እንዳለ ይታወቃል። ይህንን ስራ ቢወደውም የአንደር 18ን ስራ ለመቀበል እያመነታ ነበር ከዚህ በፊት ተብሎ ተነግሯል። ትልቁ ምክንያቱ ደግሞ በክለቡ ታውቃላችሁ ተጫዋቾች አሉት። ሁለት መንታ ተጫዋቾች ናቸው። እነዚህ ተጫዋቾች በዩናይትድ አካዳሚ ውስጥ የሚጫወቱ ትዊንስ የሆኑት ጃክ እና ታይለር ፍሌቸር ተብለው ይጠራሉ። በጣም ተስፋ ያላቸው በዩናይትድ አካዳሚ ውስጥ የት ይደርሳሉ ተብለው የሚጠበቁ ተጫዋቾች ናቸው። አሁን እነኚህ ተጫዋቾች ስለነበሩ በዩናይትድ ዓመት በታች ቡድን ሳይሆኑ የታችኛው ራንክ ላይ ይሄን ስራ ተቀብሎ ለመስራት ፈቃደኛ አልነበረም። አሁን ግን ልጆቹ ጎልብተዋል እና ራሳቸውን በደንብ አድርገው ስለሚያውቁ ፍሌቸር ይህን ጥያቄ በመቀበል ስራውን ለመጀመር ዝግጁ ነው ተብሎ ነው የተገለጸው። እንግዲህ የዩናይትድ ቁልፍ የተባሉትን ነው ዊሎክስ ናቸው ይህን ስራ እንዲጀምር ያቀረቡለት። የ41 ዓመቱ የቀድሞ የዩናይትድ ተጫዋች ስራውን ተቀብሎ እንደ ጆኒ ቫንስ ሁሉ ስራውን ይጀምራል። የዩናይትድ ታዳጊ ባለሰጠው ተጫዋቾችን እድገት ያስቀጥላልም ተብሎ ነው ቅርበት ስላለው ዋናውን ቲም ከአካዳሚው ተጫዋቾች ጋር የማገናኘትም ስራ ስለሚሰራ ለሩበን አሞሪም የመጠቆምም ስራ ነው የሚሰራው። ታችኛው ቡድን ተስፋ ያላቸውን ተጫዋቾች ለዋናው ቡድን እንዲታዩ በማድረግ
ቀድሞውኑ የመስራት ልምድ ስላለው ነው አንደር 18 እንዲይዝ የተሰጠው ነው የተባለው። አድማጮች ማቲያስ ኩኛ እና ዜርኪዚ ብሪያን ቤሞን በይፋ መከተል ጀምረዋል። ይሄ ማህበራዊ ሚዲያዎች ላይ አንድ ተጫዋች ሌላን ተጫዋች መከተል ለዝውውር ማረጋገጫ እንደማይሆን እናውቃለን አድማጮች። ነገር ግን ሁለቱ የዩናይትድ ተጫዋቾች ተጫዋቹን የተከተሉት ምናልባት ሌኒ ዮሮ ከተከተሉ በኋላ ነው ብሪያን ቤሞን ተብሎ ፍንጭ ሊሰጥ ይችላል እየተባለ ነው የሚገኘው እና እንደ ፍንጭ አድርጋችሁ ልትወስዱት ልታዩት ትችላላችሁ። ስለ ብሪያን ቤሞ ዝውውር በተመለከተ በዚህ ሳምንት የሆነ ነገር እንሰማለን ተብሎ ይጠበቃል። አድማጮች የብሬንትፎርዱ ዳይሬክተር የሆኑት ፊል ጊልስ ግን ብሪያን ቤሞ የዩናይትድ ዝውውሩ ማይሳካና በክለቡ የሚቆይ ከሆነ ደስተኛ ሆኖ እንደሚቆይ ገልጾልናል የሚል አስተያየታቸውን ለስካይ ስፖርት ሰጥተዋል። በጣም አነጋጋሪ አስተያየት ሆኗል። ያው ብሪያን ቤሞ ወደ ማንቸስተር ዩናይትድ አምርቶ ለዩናይትድ መጫወት እንደሚፈልግ ለክለቡ አመራሮች እንዳሳወቀ፣ የዩናይትድ ዝውውሩን እውን እንዲያደርጉለት እንደጠየቀ፣ ወደ ቶተንሃም ማምራት እንደማይፈልግ እንደተናገረ፣ እንዲሁም የዩናይትድ ዝውውሩን የማይጨርሱለት ማይፈቅዱለት ከሆነ ተጫዋቹ የቀረውን ኮንትራት አጠናቆ ክለቡን በነፃ ለመልቀቅ እንደዛተ እንደነገራቸው ከዚህ በፊት መረጃ ሰምተናል አድማጮች። ታዲያ ይህን አስተያየት ለመስጠት የደፈሩት የክለቡ ስፖርቲንግ ዳይሬክተር ተጫዋቹን ላለመሸጥ አይደለም፣ ይልቁንስ ተጫዋቹ የዩናይትድ ዝውውሩ ባይሳካ በክለባችን የመቀጠል ችግር የለበትም ያሉት ተጫዋቹ ኮንትራቱን ጨርሶ በነፃ ሊለቅ እንደሚችል ስለነገራቸው ነው ተብሎ ነው እንግዲህ የተወሰደው። አድማጮች ተጫዋቹ የ5 ዓመት ኮንትራት በዩናይትድ ለመፈረም በሳምንት 180,000 ፓውንድ ደሞዝ ለማግኘት ቀደም ብሎ እንደተስማማ በዚህ ሳምንት ምናልባት ዝውውሩ ይጠናቀቃል ተብሎም እየተጠበቀ እንደሆነ ቀደም ሲል መረጃዎች መነገራቸው እና ምናልባት ብሪያን ቤሞ ዩናይትድ ወደ አሜሪካ ከሚያደርገው ከፕሪሲዝኑ በፊት የዩናይትድ ተጫዋቾች ሪፖርት ሲያደርጉ እሱም አብሮ ይቀላቀላቸዋል እና ወደ አሜሪካ ከስብስቡ ጋር ይሄዳል ተብሎ ነው ዩናይትዶች ጁላይ 7ን እንደ ተጫዋቹ ትራንስፈር ዴድላይን ቀን አድርገው እንዳስቀመጡ የተገለጸው። ፖርቹጋላዊው የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ እጅግ አስገራሚ የሆነ ገንዘብ ገቢ ማግኘቱን ዘሰን ጋዜጣ በኤክስክሉሲቭ በሚል አምዱ ዘግቦታል። ብሩኖ ፈርናንዴዝ ይህንን ገንዘብ ማግኘት የቻለው ከዩናይትድ ደሞዙ ወይም ከክለቡ ጋር የተያዘ እንዳልሆነ ነው የተገለጸው። ከዛ ይልቅ ተጫዋቹ ባለው የምስል መብት ምክንያት ብቻ በአመት በተጠናቀቀው ሲዝን 8 ሚሊዮን ፓውንድ ወይም 10 ሚሊዮን ዩሮ ገቢ እንዳገኘ ነው ሪፖርቱ የጠቆመው ማለት ነው። አድማጮች ይህን ገንዘብ ያገኘው ብሩኖ ፈርናንዴዝ የአልሂላልን እጅግ አስገራሚ የሆነ ትልቅ ጥያቄ ውድቅ በማድረግ በክለቡ ለመቆየት ከወሰነ በኋላ ነው። የሳውዲ አረቢያው ክለብ ለ3 ዓመታት ከታክስ ነፃ የሆነ የ200 ሚሊዮን ፓውንድ ኮንትራት አቅርቦለት ነበር ለተጫዋቹ። እንዲሁም ለዩናይትድ ለዝውውሩ የሚሆን 100 ሚሊዮን ፓውንድ ለመክፈል ዝግጁ ነበሩ። ነገር ግን ይህ የዩናይትድ የአማካይ ስፍራ አቀጣጣይ ተጫዋች በአውሮፓ መቆየት ስለመረጠና አሁንም በቶፕ ሌቭል መጫወት ፈልጋለሁ ስላለ ዝውውሩን ጥያቄ ውድቅ አድርጎ በዩናይትድ ለመቆየት መወሰኑም ይታወቃል። እንግዲህ ከዚህ በኋላ ነው ይሄ መረጃ የወጣው። ፖርቹጋላዊ ኢንተርናሽናል ምናልባት የሳውዲውን መልቲ ሚሊየን የሚያገኝበትን ኮንትራት ውድቅ ቢያደርግም ግን ለዩናይትድ በመጫወቱ ብቻ ባለፈው አመት ከሜዳ ውጪ ወይም ከሚያገኘው ደሞዝ ውጪ የ8 ሚሊዮን ፓውንድ ወይም የ10 ሚሊዮን ዩሮ የምስል መብት ገቢ እንዳገኘ ነው የተገለጸው። ይሄ የ2023/24 ሲዝን ፔፐር ወርኩ ላይ የተመዘገበው የተጫዋቹ ይፋዊ ገቢ ነው። 30 ዓመት ሆኖታል ብሩኖ ፈርናንዴዝ። የቢኤፍ 8 ስፖርትስ ሊሚትድ የሚባል ካምፓኒ ነው የተጫዋቾችን የምስል መብት ገቢዎች በየአመቱ ይፋ የሚያደርገው። በዛ መሰረት እንግዲህ ብሩኖ ፈርናንዴዝ አንዱ የሳውዲን ጥያቄ ውድቅ ያደረገበት ከሜዳ ውጭ ከደሞዙ ውጭ የሚያገኘው ትልቅ የሆነ ገቢ ነው። ግን ሁሉም ተጫዋቾች የምስል መብት ስምምነት አይፈራረሙም። አድማጮች እንደ ስምምነታቸው ይወሰናል። አንዳንድ ተጫዋቾችን ወደ ዩናይትድ እንዲመጡ ለማባበልና ዩናይትድ የተሻለ ጥቅም የሚሰጣቸውም ክለቡ ባለው ዓለም አቀፍ ተቀባይነትና የምስል መብቱን ለተጫዋቾች ብቻ በመስጠት ዩናይትድ የሚፈልጋቸውን ቁልፍ ተጫዋቾች ለማስፈረም የሚጠቀምበት ዘዴ ነው። ኢሜጅ ራይት ብሩኖ ፈርናንዴዝ አንዱ ከዚህ ተጠቃሚ ሆኗል። በአጥቂ መስመር ዜናዎች ደግሞ ሁጎ ኢኪቲኬን ለማስፈረም ዩናይትዶች የተሻለ እድል አላቸው። አሁን
ፉክክሩን እየመሩት ይገኛሉ ብሎናል እጅግ የሚታመነው በጋዜጠኛ ክርስቲያን ፎልክ ከወደ ጀርመን። ምክንያቱ ደግሞ ዩናይትዶች እስካሁን ድረስ ኢንትራ ፍራንክፈርትን በተጫዋቹ ዝውውር ዙሪያ ኮንታክት ያደረጉ ብቸኛው ቲም ስለሆኑ ነው የሚል ምክንያቱን አስቀምጧል። ነገር ግን ምናልባት ይሄ ጉዳይ ዩናይትዶች የተጫዋቹን ፉክክር መብራታቸው ሊቨርፑሎች ዳርዊን ኑኔዝን የሚሸጡት ከሆነ ሊቀየር ይችላል በሚልም ይሄን ጉዳይ በግልጽ አስቀምጦታል ማለት ነው። እና ምናልባት ሊቨርፑሎች ዳርዊን ኑኔዝን የሚሸጡ ከሆነ የእሱን ምትክ ለማስፈረም በቀዳሚነት የያዙት ኤኪቲኬን ስለሆነ ዩናይትዶች ተጫዋቹን የማስፈረም እድላቸው ይጠባል ተብሎ ስለሚታመን ነው ይህንን ያለው ፎልክ። ከዩናይትድ እና ሊቨርፑል ውጭ ተጫዋቹ በቼልሲ በተለየ ደግሞ በትላንት መረጃችን እንዳደረስናቸው አርሰናልም አሁን ፊቱን ወደ ተጫዋቹ በማዞር በተጫዋቹ ዝውውር ፉክክር ውስጥ ዩናይትድን የተቀላቀለ ቡድን መሆኑ መዘገቡን ነግረናቸዋል አድማጮች። ነገር ግን አብዛኞቹ የዜና ምንጮች እንደሚሉት ከሆነ እስካሁን ድረስ ዩናይትድም ሆነ እነኚህ የተጠቀሱ ክለቦች ተጫዋቹን ለማስፈረም ከኢንትራ ፍራንክፈርት ጋር ጠንከር ያለ ድርድር በማድረግ ላይ አይደሉም። መረጃዎችን መሰብሰብ ብቻ ነው የያዙት። ከነኚህም ክለቦች ውስጥ ቀዳሚውን መረጃ የሰበሰበው ግን ማንቸስተር ዩናይትድ ብቻ ነው ተብሎ በጀርመን ሚዲያዎች ተዘግቧል። አድማጮች ከኢኪቲኬ ውጪ ዩናይትዶችም በቀጣዮቹ 2 ሳምንታት ከዛሬ ጀምሮ በይፋ የመልቀቂያ ሂሳቡን ከፍለው ማስፈረም የሚችሉት አንድ አጥቂ እንዳለም ተገልጿል። ይህም ተጫዋች ሞይሰስ ኪን ነው። በትላንት ዜናችን ያለ ሰፋ ያለ መረጃ አድርሰናቸዋል። 52 ሚሊዮን ዩሮ ወይንም ደግሞ 44 ሚሊዮን ፓውንድ የውል ማፍረሻ ሂሳቡ ይሄ ተጫዋች ከዛሬ ጀምሮ አክቲቬት ይሆናል። ዛሬ ጁላይ ነው አድማጮቻችን። ከጁላይ 1 ጀምሮ እስከ 15 ድረስ ለቀጣዮቹ 2 ሳምንታት ዩናይትዶች ውል ማፍረሻ ሂሳቡን ብቻ ከፍለው ማስፈረም እንደሚችሉ ኮሪየር ዴሎ ስፖርት ከጣሊያን የዘገበው መረጃ ነው። ቪክተር ጊዮኬሬዥን የተመለከተ መረጃ ስናይ አድማጮቻችን የስፖርቲንግ ሊዝበኑ ፕሬዚዳንት ፍሬዴሪኮ ቫራንዳስ እንደተናገሩት ከሆነ ምናልባት ተጫዋቹ በዚህ ክረምት የዝውውር መስኮት ላይ እሱ በሚፈልገው የዝውውር መጠን በ60 ሲደመር 10 ሚሊዮን ዩሮ የዝውውር ገንዘብ እንደማይለቅ በግልጽ አሳውቀውታል። ለተጫዋቹ ዝውውር ከ80 ሚሊዮን ዩሮ በላይ እየፈለጉ እንደሆነ ነው ስፖርቲንጎች ከፖርቹጋል የሚወጡ የዜና ምንጮች እየገለጹልን የሚገኙት። አድማጮች አሁን ክለቡ ተጫዋቹ ምናልባት ዛሬ በአዲሱ ወር መመለስ ነበረበት። ለክለቡ ጁላይ 1 ላይ ተመልሶ ሪፖርት ማድረግ በፕሪሲዝን መገኘት ሲገባው ግን ፍቃድ ከክለቡ ተሰጥቶታል። ለተጨማሪ 1 ሳምንት ተጫዋቹ ማረፍ እንደሚችል ከዛ በኋላ ለፕሪሲዝን ክለቡን መቀላቀል እንደሚችል ጊዜ ስለተሰጠው የ7 ቀናት ጊዜ ምናልባት ይህን ጊዜ ተጠቅመው ክለቦች ተጫዋቹን እንዲያስፈርሙት ስፖርቲንግ ሊዝበኖች በራቸውን እየከፈቱ ነው እንዲባል ሆነዋል። ነገር ግን እስካሁን ድረስ በተጨባጭ ለተጫዋቹ ዝውውር ከስፖርቲንግ ጋር ድርድር በማድረግ ላይ ያለ ክለብ እንደሌለም ተመልክቷል። አርሰናል ምናልባት ተጫዋቹን ለማስፈረም 60 ሚሊዮን ዩሮ ለማቅረብ ዝግጁ የነበሩ ቢሆንም ግን ስፖርቲንግ ከሚፈልገው ከ20 ሚሊዮን ዩሮ ድረስ ያነሰ ሂሳብ ነው ያቀረቡት ተብሎ ጥያቄያቸው ውድቅ ተደርጓል። ምናልባት ሁለተኛ ዙር ጥያቄ ሊያቀርቡ ይችላል የሚል ሪፖርትስም እየወጣ ነው የሚገኘው። ተጫዋቹ አሁንም ቢሆን የዩናይትድ ተቀዳሚ የዝውውር ኢላማ እንደሆነ ነው በአጥቂ መስመር ላይ ቅድም ከነገርናቸው ተጫዋቾች ጋር አብሮ ስሙ እየተጠቀሰ ያለው። ከዚሁ ከአጥቂ መረጃዎች ሳንወጣ አድማጮች ቪክተር ኦስሜሄንን የተመለከተ የሌላኛውን ቪክተር ዜና ደግሞ እንንገራቸው። ናፖሊዎች ምናልባት ለኦስሜሄን ወደ ክለቡ እንዲመለስና ሪፖርት እንዲያደርግ አሳውቀውታል የሚል መረጃ ነው የወጣው። ይሄ ተጫዋች ስሙ ከዩናይትድ ዝውውር ጋር መነሳቱን እናስታውሳለን እና ጋዜታ ዴሎ ስፖርት ባወጣው መረጃ መሰረት ክለቡ ናፖሊ የውሰት ጊዜውን የጨረሰውንና አሁን የእረፍት ጊዜውን እዚህ አፍሪካ ድረስ በመምጣት እያሳለፈ የሚገኘውን ናይጄሪያዊ አጥቂ ለፕሪሲዝን ጁላይ ወር ላይ ተገኝቶ የሕክምና ምርመራ እንዲያደርግና ክለቡን የቅድመ ውድድር ዝግጅት እንዲቀላቀል አሳውቀውታል ተብሎ ነው የተገለጸው ማለት ነው። እንግዲህ ይህ ሜዲካል ስነስርዓት በክለቡ ምናልባት በጁላይ 14 ወይ 15 ከ2 ሳምንታት በኋላ እንደሚደረግ ነው እየተጠበቀ የሚገኘው። ተጫዋቹ ይሄንን ናና ሕክምና ምርመራን አድርግ የሚል የናፖሊን ጥያቄ ይቀበል አይቀበል
ይፈጽመው አይፈጽመው እስካሁን የተባለ ነገር የለም። ግን ተጫዋቹ ናፖሊ ጋር መጫወት እንደማይፈልግ መቀጠል እንደማይፈልግ ዝውውር ማድረግ እንደሚፈልግ እና አንዳንድ ክለቦችን እየጠበቀ እንደሆነ መነገሩን ታስታውሳላችሁ አድማጮቻችን። ምናልባት ለዚህ ተጫዋች ዝውውር የሚፈልጉት የዝውውር ገንዘብ 75 ሚሊዮን ዩሮ ከቀረበላቸው ሊሸጡት ዝግጁ ናቸው። ለአልሂላል ሊሸጡት ተስማምተው ነበር። ነገር ግን ተጫዋቹ ፈቃደኛ አልሆነም። አሁን ጋላታ ሳራዮች ልጁን ለማስፈረም በግልጽ ጥያቄ ያቀረበው ብቸኛ ክለብ ሆኗል። ነገር ግን ቪክተር ኦስሜሄን የፕሪሚየር ሊግ ክለቦችን ጥያቄ የዩናይትድን ጨምሮ እየጠበቀ ስለመሆኑ እና ማረፊያው እስካሁን እንዳለየ የተገለጸው። ፋብሪሲዮ ሮማኖ አዲሱ ሜሲ እየተባለ ስለሚጠራው ጄጄ ገብርኤል ተጨማሪ መረጃ አጋርቶናል። ይሄ ተጫዋች በካሪንግተን የሚያቆየውን አዲስ ኮንትራት ለመፈረም እንደተስማማ በትላንቱ ዜና መረጃችንን አድርሰናችሁ ነበር አድማጮች። አሁን ደግሞ ፋብሪሲዮ ሮማኖ የ2 ዓመት ኮንትራት እንደሚፈርም በይፋ አሳውቋል ማለት ነው። ይህም ለዩናይትድ እጅግ አስደሳች ዜና ይሆናል። ተጫዋቹ ከ2 ዓመት በኋላ 16 ዓመት የሚሞላ ይሆናል። ከዛ ረጅም የፕሮፌሽናል ኮንትራት ከዩናይትድ ጋር መፈራረም የሚችልበት እድሜ ላይ የሚገኝ ይሆናል ማለት ነው። ይሄ ለዩናይትድ በጣም ትልቅ መረጃ ነው አድማጮች። በጣም ብዙ የዩናይትድ ደጋፊዎችን ያስደሰተ ነው። የ1 ዓመት ኮንትራት ቢሆን ኖሮ በዩናይትድ ቤት እየተስማማው ተጫዋቹ ከ15 ዓመቱ ላይ ሌሎች ክለቦች እየተባለ እንዳሉ እንደ ባርሴሎና፣ የጀርመን ክለቦች ዶርትመንድ እንደተባለው ሌሎችም እጅግ በርካታ ክለቦች ከፕሪሚየር ሊግ በተለይ ትላልቆቹ ክለቦች ተጫዋቹን ለማስፈረም ያደርጉ የነበረውን ጥረት ዩናይትድ መከልከል አይችልም ነበር የ1 ዓመት ኮንትራት ቢፈርም። ነገር ግን ጄጄ ገብርኤል የ2 ዓመት ኮንትራት በመፈረሙ ምክንያት ልክ 16 ዓመት ሲሞላው ደግሞ የዩናይትድ ሰዎች ቀደም ብለውም ቢሆን ተደራድረው ልጁን አሳምነው ለረጅም ዓመታት በዩናይትድ ቤት እንዲቆይ የሚያስችለውን ኮንትራት ለማስፈረም ይረዳቸዋል ተብሎ ይታሰባል። እንግዲህ ይሄ ዊሎክስ በተለይ ይህን ተጫዋች ኮንትራት በማስፈረም በማሳመን ትልቅ አስተዋጽኦ የተወጡ የዩናይትድ ቁልፍ ሰዎች ናቸው ተብሎም ተገልጿል። ዩናይትዶች ጄጄ ገብርኤልን ብቻ አይደለም በነገራችሁ ላይ ከ16 ዓመት በታች ለዩናይትድ የሚጫወተው እጅግ ታለንት ያለውን ተጫዋች ዋሽ የተባለውን ልጅም ኮንትራት በማስፈረማቸው በርካታ የዩናይትድ ደጋፊዎች ደስታቸውን እየገለጹ ነው። እነኚህ ሁለት ተጫዋቾች እጅግ ትልቅ ታለንት ያላቸው ጄኔሬሽናል ታለንት ተብለው የሚጠቀሱ በዩናይትድ ዋና ቡድን ውስጥም በቀጣዮቹ 2 ወይ 3 ዓመታት ውስጥ ትልቅ ተጽዕኖ መፍጠር የሚችሉ ታዳጊ በመሆናቸው ነው ዊሎክስን ብዙ የዩናይትድ ደጋፊዎች እያመሰገኑ ለሰሩት ስራ ላስፈረሟቸው ኮንትራት ክሬዲት እየሰጡት የሚገኘው ማለት ነው። የኢኤስፒኤኑ ጋዜጠኛ ሮብ ዳውሰን ዩናይትዶች አማካይ ማስፈረም ይፈልጋሉ ሲል ይህም ጋዜጠኛ አረጋግጦልናል። አድማጮች ዩናይትዶች ግን አማካይ ተጫዋች የሚያስፈርሙት ከክለቡ የሚለቁ ተጫዋቾችን መሰረት በማድረግና በእነሱ ባጀት ላይ ተማምነው ነው በሚል ነው የዘገበልን። ስለዚህ ዩናይትድ ለአማካይ ብሎ የመደበው የዝውውር ገንዘብ አይኖርም ማለት ነው። እንግዲህ በአጥቂ ቦታ ላይ ብቻ ነው ክለቡ መደበኛ የሆኑ የዝውውር ባጀቶችን በጅቶ አጥቂዎችን ለማስፈረም ጥረት እያደረገ ያለው 2 የ10 ቁጥር ተጫዋቾች ሊያስፈርም ተቃርቧል። 1 አስፈርሟል። ቀጣይ ትኩረቱ ደግሞ የ9 ቁጥር ቦታ ተጫዋች ነው። ከዛ ትኩረቱን ወደ ሌሎች መጠናከር ወዳለባቸው ቦታዎች ከማተኮራቸው በፊት ግን ቀድሞ ተጫዋቾችን መሸጥ ይኖርበታል ነው እየተባለ ያለው። እንደ ሮብ ዳውሰን ዘገባ ከሆነ ታዲያ ዩናይትዶች 2 አማካዮችን ለማስፈረም በሊስት ላይ ይዘዋቸዋል ብሎናል። ቀደም ሲል የኤደርሰን ስም ተጠቅሶ ከዩናይትድ ጋር አትላንታ ጋር ዩናይትዶች ንግግር እያደረጉ እንደሆነ በዚህ ተጫዋች ዙሪያ ነግረናቸዋል። ከዚህ በፊት ስሙ ከዩናይትድ ጋር ተያይዞ የተነሳው አደም ዋርተን የተባለው የክሪስታል ፓላሱ የአማካይ ስፍራ ተጫዋችም በዩናይትድ የግዢ ዝርዝር ውስጥ ይገኛል ተብሏል። ሌሎች ምንጮችም እነ ሬዮስን የመሳሰሉ ጠቅሰዋል። እንዲሁም ሰሞኑን ፌሊክስ ንሜካ የተባለው የቦሩሲያ ዶርትመንድ የአማካይ ስፍራ ተጫዋች የዩናይትድ የዝውውር ኢላማ ነው ተብሎ ስሙ መጠራቱ ይታወቃል። ግን ብዙ ደጋፊዎችን የሚያስማማው ምናልባት የዩናይትድን የአማካይ ክፍል ይቀይራል እና ለብሩኖ ፈርናንዴዝ ይበልጥ ነፃነት ይሰጣል የተባለው የአትላንታው ኤደርሰን ቢመጣ ለዩናይትድ በጣም ጠቃሚ ዩናይትድ አማካይ ክፍልን የሚቀይር ተጫዋች ነው ብለው የደጋፊዎቹ ተመራጭ አማካይ ስፍራ ኢላማ መሆኑን ከማህበራዊ ድረገጾች አስተያየት መረዳት ይቻላል። አድማጮች ለማንኛውም ዩናይትድ አማካይ ይፈልጋል የሚለው የተረጋገጠ ከዚህ በፊት የሰማነው አንድ ዜና ነው።
ከኮንትራት እድሳት ጋር በተያያዘ ስለ ኮቢ ሜኖ የወጣውን አዲስ መረጃ ስናይ አድማጮች አፕዴት አድርገን ትላላችሁ። ኮቢ ሜኖ በዩናይትድ ቤት የቀረበለትን ኮንትራት እስካሁን ድረስ አልፈረምም። ይሄ የሆነበት ምክንያት ደግሞ ተጫዋቹ ከዩናይትድ በሳምንት 180 ሺህ ፓውንድ ደሞዝ በመጠየቁ ምክንያት ነው። አሁን ብሪያን ቤሞ ወደ ዩናይትድ ሲመጣ ይከፈለዋል የተባለው ደሞዝ ማለት ነው። የሰር ጂም ራትክሊፍ አዲሱ አስተዳደር ደግሞ በተለይ ከእድሜ አንጻር ይሄ ተጫዋች የዩናይትድን የደሞዝ ስትራክቸር ያፋልሳል በሚል ምክንያት ተጫዋቹን አዲስ ኮንትራት ለማስፈረም በዚህ ደሞዝ ፈቃደኛ አልሆኑም። ለዛ ነው እስካሁን ድረስ ተጫዋቹ አዲስ ውሉን ያልፈረመው። የምናምናቸው ጋዜጠኞች የነ ቶክ ስፖርቱን ጨምሮ እነ ቤን ጃኮብስ ይሄ ተጫዋች ከዩናይትድ የሚለቅበት ምክንያት አይታየንም፣ ተጫዋቹ በዩናይትድ ኮንትራቱን አራዝሞ በክለቡ ይቆያል እያሉ ቢገልጹም ተጫዋቹም በተለያዩ ማህበራዊ ድረገጾች ላይ ከአዲሱ ሲዝን መጀመር በፊት ጠንክሮ ራሱን ለማሳደግ ስራዎችን እየሰራ እንደሆነ ቢያሳየንም እስካሁን ድረስ ግን ከክለቡ ጋር ተስማምቶ የሚያቆየውን አዲስ ኮንትራት መፈረም አልቻለም። የሆነበት ትልቁ ምክንያት ደግሞ አሁንም አድማጮች ተጫዋቹ ያለውን የሳምንታዊ ደሞዝ ፍላጎት ለመቀነስ ፈቃደኛ ባለመሆኑ ምክንያት እንደሆነ ነው እጅግ የሚታመኑ የዜና ምንጮች እየዘገቡ ያሉት። በጣም ፈላጊ ክለቦች አሉት። ምናልባት ተጫዋቹ በዚህ አቋሙ የሚጸናና ዩናይትድ አቆይቶት ኮንትራቱ ሊጠናቀቅ ከተቃረበ ለመሸጥ ሊገደድ ይችላል። በዚህ አቋሙ የሚጸና ከሆነ ተጫዋቹ ተብሎ እንደነ ቼልሲ የመሳሰሉት ከተጫዋቹ ዝውውር ጋር ስማቸው ተነስቷል። 70 ሚሊዮን ፓውንድ የዝውውር ዋጋም ዩናይትዶች እንደለጠፉበት ነው። ግን ተጫዋቹ በክለቡ አዲሱን ኮንትራት ፈርሞ የመቆየት እድልም እንዳለው እየተዘገበ የሚገኘው። አድማጮች ዜናዎቻችን እንደቀጠሉ ናቸው እና ላይክ በማድረግ አበረታቱን። ቪዲዮ ልክ እንደ ከሰዓቱ ዜና ተመልካች እንዲኖረው አክቲቪቲ እንዲኖረው በደንብ ላይክ ማድረጋችሁን አትርሱ አድማጮቻችን። በጣም አስቸጋሪ ሁኔታ ሲገጥመን እና እንዲሁም ዜና እጥረት ሲኖር ምናልባት አንዳንድ ጊዜ አንከሰትም፣ የኔትወርኩም ሁኔታ አለ እንዳስረዳላችሁ። ግን እንደናንተ ተሳትፎ በጣም እንግዲህ የምትፈልጉት ከሆነ ዜናዎችን ለማሳጠር ነው እዚህ ፕሮግራም ላይ ጥረት እያደረገን ያለ ነው አድማጮቻችን፣ እና መረጃዎቹ ስለ ዩናይትድ የሚወጡ ሁሉ እንዳይቀርባችሁ ለማድረግ ጥረት እናደርጋለን። ስለዚህ አበረታቱን፣ ደግፉን ለማለት ነው። ላይክ ማድረጋችሁን አትርሱ። ወደ ሌላ የዩናይትድ መረጃ ስናልፍ አድማጮች ማንቸስተር ዩናይትዶች ምናልባት በክለቡ ይፈለጋሉ ተብሎ ስማቸው አሁን እየተነሳ ካሉ ተጫዋቾች መካከል አንዱ ክሪስቶፈር ንኩንኩ ሆኖ ቅድም በነገርኳቸው ጋዜጠኛ በሮ ዳውሰን በኢኤስፒኤሉ ማለት ነው ተገልጿል። እና የንኩንኩን ዜና ልንገራቸው ብዬ ነው። አንዳንዶች በጣም ኮንክሪት የሆነ ፍላጎት ዩናይትዶች የላቸውም። የተጫዋቹ የዩናይትድ ፍላጎት ከባለፈው ጥር የዝውውር መስኮት ጀምሮ የነበረ ቢሆንም ግን ሲሪየስ የሆነ ፍላጎት አሳድረው ዩናይትዶች የያዙት ተጫዋች አይደለም ተብሎ ተጠቅሷል። ቼልሲዎች ያው በርከት ያሉ ተጫዋቾችን እያስፈረሙ ነው። ክንፍ ላይ ታውቃላችሁ፣ አሁን እንኳን 2 ዝውውሮችን አጠናቀዋል። ንኩንኩ ቦታ እንደሌለው ነው ከዚህ በኋላ በቼልሲ ቤት የሚታሰቡ ለመልቀቅ ዝግጁ ነው። ማንቸስተር ዩናይትዶች እንደ ባካፕ ኦፕሽን የያዙት ተጫዋች ብቻ መሆኑን ነው ንኩንኩን በተመለከተ ዳውሰን የገለጸው። የቀድሞ የቼልሲ እና የፕሪሚየር ሊጉ ሌጀንድ የሆነው ዲዲየር ድሮግባ ብሪያን ቤሞን አድንቆ አስተያየቱን ሰጥቷል። የዩናይትድ የዝውውር ኢላማ የሆነው ብሪያን ቤሞ ምናልባት በዚህ ሳምንት ዝውውሩን ያጠናቀቃል ተብሎ የሚጠበቅ ተጫዋች ነው። ታውቃላችሁ አድማጮች፣ እንደዚህ ብለዋል ድሮግባ። አሁን ምናልባት የምናገረውን ነገር ብዙ ሰዎች ላይወዱት ይችላሉ ካለ በኋላ ነገር ግን ከሳላህ በኋላ ነው የሚለው እሱ የሊቨርፑሉ ማለት ነው ሙሐመድ ሳላህ በኋላ በፕሪሚየር ሊጉ ትክክለኛ የሆነ የቀኝ ክንፍ ተጫዋች፣ ሁለተኛ ምርጡ ተጫዋች፣ ኪለር የሆነ ኢንስቲንክት ያለው ከሳላህ በመቀጠል ገዳይ ጨራሽ የሆነው ተጫዋች ብሪያን ቤሞኖ ሲል ነው ድሮግባ ያደነቀው። ምንም አይነት ትሪክ አያስፈልግም፣ ምንም አይነት ዳንሲንግም አይፈልግም። ልጁ ሜዳ ላይ ጎል ብቻ ጋራንትድ የሆነ ጎል ይሰጣቸዋል ሲል ነው ጎል በየትኛው ሁኔታ የሚያስቆጠር ተጫዋች እንደሆነ የገለጸው ድሮግባ። ይህን ተጫዋች ዩናይትዶች የሚያስፈርሙ ከሆነ ዩናይትዶች የተረጋገጠለት ጎል አስቆጣሪ ተጫዋች አገኙ ማለት ነው። ይሄ ተጫዋች አስደናቂ ተጫዋች ነው ሲል ነው ከዚሁ ከአፍሪካ ብቅ ያለውና የእንግሊዝ ፕሪሚየር ሊግ ላይ ነግሰው በጣም ሌጀንድ ከሆኑ ተጫዋቾች መካከል አንዱ ሆኖ ያለፈው እና የቪክተር ኦስሜሄን ራሱ ሮል ሞዴል የሆነው
ድሮግባ በዚህ መልኩ ዩናይትዶች ትልቅ ተጫዋች እንደሚያስፈርሙ እና ለአፍሪካውያን ተጫዋቾች በተለይ እንደማይሞገሱ ይሄ ተጫዋች ግን እንዳለው ችሎታ ብዙ እንዳልተወራለት አስተያየቱን የሰጠው ሌላኛው የዩናይትድ ሌጀንድ ቤርባቶቭ በበኩሉ ብሪያን እቤሞ ዘርኪዚን ያነሰዋል ሲል አስተያየቱን ሰጥቷል። በተለይ ምናልባት ዘርኪዚ በቋሚነት የሚሰለፍ ከሆነ የምቤሞና የዘርኪዚ ጥምረት እጅግ አስደናቂ ይሆናል በሚል ነው ቤርባቶቭ አስተያየቱን የሰጠው። እንደዚህ ይላል። ምቤሞ ወደ ዩናይትድ ይሄዳል የሚል ወሬ አለ። ይሄዳሉ ብላችሁ ካላችሁኝ፣ አዎ በእርግጠኝነት እመኑኝ፣ ተጫዋቹ ለማንቸስተር ዩናይትድ ይፈርማል ሲል ከተናገረ በኋላ መሮጥን ይወዳል ዊንግ ባክ ቦታ ላይ በሚል ገልጾታል። እንግዲህ ታውቃላችሁ ቀኝ 10 ቁጥር ቦታ ላይ ነው የሚሰልፈው፣ ግን በጣም አስፈላጊ ሲሆን ቡድኑ መከላከል ካለበት በጥልቀት ወደኋላ ተመልሶ መከላከልም ስራ ላይ የሚሳተፍና በጥሩ የሚከላከል ነው። ጥሩ ኳስ ጨራሽም ነው፣ ጎሎችን ያስቆጥራል ሲል ተናግሯል። እንደውም ቤርባቶቭ እንደሚለው ከፕሪሚየር ሊግ አንዳንድ አጥቂዎች በበለጠ ተጫዋቹ ጎል የማስቆጠር ትልቅ ተሰጥኦ አለው፣ ከ9 ቁጥር በላይ ጎል ያስቆጥራል ሲል ነው ያደነቀው። ዘርክዚ ይሄ በተጫዋች መምጣቱን ተከትሎ እና ኩኒሃም በዩናይትድ ቤት መፈረሙን ተከትሎ ታዲያ ቀጣይ ሲዝን የዘርክዚ ሲዝን ይሆናል ሲል አድንቆት ተጫዋቹ በቀጣይ ሲዝን ላይ በዩናይትድ ቤት ትልቅ አስተዋጽኦ ሊኖረው እንደሚችል ያለውን ችሎታዎች በደንብ አውጥቶ ሊጠቀምና በዩናይትድ ቤት ወሳኝ ቁልፍ ተጫዋች ሊሆን እንደሚችል ነው ማለት ነው። ቤርባቶቭ አስተያየቱን የሰጡ አድማጮች በርካቶችም ሰሞኑንም እንደወጡት መረጃዎች ዩናይትዶች ጆሹዋ ዘርክዚ በብሪያን እቤሞና በኩኛ ለክለቡ መፈረም ተጠቃሚ ይሆናል፣ ብቃቱን ያሻሽላል፣ የሩበን አሞሪም ቡድን ውስጥ በጣም ቁልፍ የሆነ ሚና ይጫወታል ብለው እንደሚያስቡ የዩናይትድ ሰዎች ሁሉ ሳይቀር ተነግሯል። አድማጮች እሱ ብቻ አይደለም። በነገራችሁ ላይ የነኚህ ተጫዋቾች መፈረም ሌላኛው የዩናይትድ ተጫዋች ፓትሪክ ዶርጉም ውጤታማ እንዲሆን ያደርገዋል። በሲዝኑ መጠናቀቂያ ላይ ምናልባት ቀጣይ ሲዝን ላይ ብዙ ጎሎችን አሲስት አደረገ ተብሎ ስሙ ሊጠቀስ እንደሚችል ነው ፓትሪክ ዶርጉ እየተነገረ ያለው። በዛ ፍላንክ ቦታ ላይ ተጫዋቹ እንግዲህ የማይደክም እጅግ የሚታትርና በተደጋጋሚ ፔናልቲ ኤሪያ ወይም ቦክስ ውስጥ ለጎል የቀረቡ ኳሶችን ለመላክ ጥረት የሚያደርግ ነው። ነገር ግን ዩናይትድ ቤት የነበሩ ተጫዋቾች ጎል ለመፍጠር ጥረት በሚያደርግበት ሰዓት እነኛን ኳሶች በአግባቡ አይጠቀሟቸውም። ተጫዋቹ ምናልባት እስካሁን ድረስ በሊጉ በዩናይትድ ቤት በ5 አሲስት ይኖረው ነበር፣ ግን ኳሶቹን እነ ጋርናቾ፣ ሆይለንድ እና ራሽፎርድ ክለቡን እንደዚሁ የመሳሰሉ ተጫዋቾች በአግባቡ አልተጠቀሟቸውም የተባለው በተለይ ራሽፎርድ ማለት ነው። አድማጮች ራሽፎርድን ያነሳ ነው ዩናይትድን ከመልቀቁ በፊት ያለውን እንቅስቃሴ እንዲሁ በማየት ነው። ግን ይሄ ተጫዋች ከመጣ በኋላ በተለይ አብሯቸው የተጫወተው እንደ ጋርናቾ እና ሆይለንድን የመሳሰሉ ተጫዋቾች ንጹህ የጎል ማግባት እድል አግኝተው አልተጠቀሙበትም። ምቤሞ እና አሁን ኩኛ መምጣቱ ተረጋግጧል። እነኚህ ሁለት ተጫዋቾች ባሉበት የዩናይትድ የፊት መስመር አዲስ 9 ቁጥር አጥቂም ሲጨመር ይሄ ተጫዋች የሚያደርጋቸው ክሮሶች፣ ጎል እንዲቆጠር ፔናልቲ ኤሪያ ውስጥ የሚጥላቸው ኳሶች ውጤታማ ይሆናሉ። ምክንያቱም የሚያስቆጥርለት ተጫዋች ያገኛል እና ልፋቱ ሁሉ ክሬዲት ያኔ ማግኘት ይጀምራል ተብሎ ነው እንግዲህ በርካቶች አንዳንዶች በእርግጥ አይስማሙም። ዶርጉ የዩናይትድ ምርጡ የሆነ ግራው ተመላላሽ መስመር ተጫዋች ነው ብለው የማያምኑ አሉ። ግን እኔ በግሌ በጣም ከሚሻሻሉና እየተማሩ ካሉ ተጫዋቾች መካከል በዩናይትድ ቤት ጥሩ ፈራሚ ከምለው የሩበን አሞሪም የመጀመሪያው ፈራሚ ነው በነገራችሁ ላይ አንዱ ነው። በቀጣይ ሲዝን ይሻሻላል የሚል እምነት አለኝ። የዩናይትድ ራይት ፍላንክ ግን ያስፈራል። አድማጮች ብሩኖ ፈርናንዴዝ ወደ ቀኝ ያዘን ብሎ የሚጫወት ተጫዋች ነው እንደምታውቁት። እዛ ጋር ብሪያን እቤሞ አለ። ከእንደገና ደግሞ ዩናይትድ ፉልባክ አድርጎ ሊጠቀሙ ያሰበው አማድ አለ። ይሄ ኮሪደር የዩናይትድ ዋነኛ የማጥቃት ኃይል ሊሆን ይችላል ተብሎ ነው እንግዲህ ፓትሪስ ኤቭራ እንዳለው ተከላካዮች ይህንን መስመር እጅግ ሊፈሩት እንደሚገባ እየተገለጸ የሚገኘው ማለት ነው። ክቡራን አድማጮች ከዛ ውጪ ምናልባት ብሪያን እቤሞ የሚፈርም ከሆነ በዩናይትድ ቤት ቅጣት ምት መምታት የሚችሉ 3 ምርጥ ተጫዋቾች እንዲሁም ፔናልቲ በደንብ መምታትና መጠቀም የሚችሉ 3 ተጫዋቾች ይኖራሉ። ምቤሞ እንዲሁም ኩኛ እና ብሩኖ ፈርናንዴዝ ናቸው። እንግዲህ ማን ቅጣት ምት ይምታ፣ ማንስ ፔናልቲ መምታት አለበት ብላችሁ ቀጣይ ሲዝን ላይ ታስባላችሁ? በኮሜንት አስተያየታችሁን አድርሱን። ክቡራን አድማጮች ለዛሬ የነበረኝ የጠዋት መረጃ ይሄን ይመስላል። አብራችሁኝ ስለቆያችሁ እጅግ አመሰግናለሁ። ከሰዓት በአዳዲስ እና ሰፋ ባሉ ተጨማሪ ዜናዎች ማገኛችሁ ይሆናል። እስከዛው ሰላም ሁኑ። ባባይ